የልዕለ ኃያል ሀገር ፕሬዝዳንት ፊርማ ነው። ጦርነትን፣ ግጭትን፣ ዲፕሎማሲያዊ ቁርሾንና መሰል ጉዳዮችን በሚተነትን ሰነድ ላይ የተፈረመ አሻራ። ስሙንም ናሽናል ሴኩሪቲ ስትራቴጂ ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ብለውታል። የአሜሪካ ብሔራዊ ደህንነት ስትራቴጂ እንደማለት አገሪቱ በሚቀጥለው 3 ዓመት የምትመራበት ብቻ ሳይሆን ዓለምን የምትመራበት ሰነድ ነው። የትኛውን አገር በምን መነጽር እንደምትመለከተው ተዘርዝሯል። በሰነዱ ላይ የኢትዮጵያም ስም ተጠቅሷል። የዶናልድ ትራምፕ ፊርማ ያረፈው በዚህ ሰነድ ላይ ነው። የአሁኑ የአሜሪካ አስተዳደር በኢትዮጵያ ውስጥ የሚካሄደውን የእርስ በርስ እልቂትና ብልጽግና መራሽ ፍጅት በተለይም የአማራና የኦሮሚያ ክልል ጦርነቶችን እንዴት ይመለከታቸዋል የሚለውን ለመረዳት ይጠቅማል። በእርግጥ እነ ጆ ባይደን የትግራይን ጦርነት ማስቆም ባይችሉ እንኳን እንዳይቀጥል በስምምነትም እንዲቋጭ ሲያደርጉ እንደነበረው ዶናልድ ትራምፕ የአማራና የኦሮሚያ ክልል ጦርነቶች ያሳስቧቸዋልን? አብይ አህመድ በትግራይ ጦርነት ሲጀምሩ ያኔም ስልጣን ላይ ለነበረው የዶናልድ ትራምፕ አስተዳደር አሳውቀው እንደነበር ሴናተር ክሪስ ኩንስ ማሳወቃቸው አይዘነጋም። ጦርነቱ እንደተጀመረም በወቅቱ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮና የአፍሪካ ጉዳዮች ሚኒስትር የነበሩት ቲቦር ናዥ ኖሞር ማለት እስኪቀራቸው የአብይ አህመድ ጦርነት ደጋፊ ሆነው እንደነበር አይዘነጋም። ጥያቄው ዘንድሮስ የሚለው ነው። አዲሱ ስትራቴጂ ከዚህ አንጻር የሚለውና የሚጠቁመው ነገር አለው። ዶናልድ ትራምፕ የማይፈልጉትና ግድም የማይሰጣቸው የአብይ አህመድ 2 አይነት ጦርነቶች መኖራቸውን እንድንረዳም ይረዳናል። በዝርዝር እንመለከተዋለን። እዚህ ጋር ደግሞ ሌላ ጉዳይ፣ ይህ የኢትዮጵያን ጦረኛነት የሚጠቁመው የደህንነት ስትራቴጂ ተጽፎ ይፋ ከሆነ በኋላ ማርኮ ሩቢዮ ከስቴት ዲፓርትመንት አዲስ አበባ ደውለው ነበር። ደውለውም አብይ አህመድን አነጋግረዋል። ይህንን ማድረጋቸውንም መስሪያ ቤታቸው ይፋ አድርጓል። ይሁን እንጂ ጠቅላይ ሚኒስትር አብይ ተደወለልኝ አላሉም። እኒያ ወንድሜ ቢንዛይድ ከአረብ አገር ደወለልኝ፣ ጓደኛዬ ማክሮን ከፈረንሳይ ደወለልኝ፣ ስለሚያሳስበንም ነገር መከርን እያሉ በፌስቡካቸው የሚጽፉት አብይ የማርኮ ሩቢዮን ስልክ መደወሉን አላነሱትም። ሩቢዮ ወደ ሚኒስትርነት ከመጡ ጊዜ ጀምሮ ለአብይ ስልክ ሲደውሉ ባለፉት 11 ወራት የባለፈው ሳምንቱ 3ኛቸው ነው። ግን የአዲስ አበባው ሰው አንዳች ብለው አያውቁም። በ4 ኪሎ የአንድነት ፓርክ ግቢ ውስጥ የሚገኙት ጠቅላይ ሚኒስትሩ አንድ እሳቸውን የሚያስፈነድቅና ለጦርነት ተግባሮቻቸው የሚያግዝ ወይም ጥፋቶቻቸውን የማያወግዝ ሰው ከውጭ መሪዎች ሲደውልላቸው በደስታ ተውጠው ወንድም የደወለልኝ ብለው በትዊተርም በፌስቡክም በመጻፍ በሚዲያዎቻቸውን በማዘገብ የሚታወቁ ቢሆኑም የማርኮ ሩቢዮን ግን ምንም ሳይሉ አልፈውታል። እሳቸውም አልተናገሩ፣ ሚዲያዎቻቸውም አልዘገቡ። ይህ ያለ ምክንያት አይደለም። ከደህንነት ስትራቴጂ ሰነዱ ጋር የሚያገናኘውን ነገር እናነሰዋለን። ዋይት ሃውስና ስቴት ዲፓርትመንት አብይ አህመድ ወደ ስልጣን ከመጡ በኋላ የፈጠሯቸውን ጦርነቶች በተለይም በትግራይ የተካሄደውን ሲደግፉም ሲቃወሙም ታይተዋል። በአሁኑ ወቅት ኢትዮጵያውያን የሚያልቁበት ቦምብና ጥይት ግን ይሰማቸዋልን ስንል ሰነዱን ዋቢ አድርገን እንመለከታለን። ለደቂቃዎች አብረን እንቆይ። With the Trump administration's drastic changes to U.S. national security strategy and its very role in the world. The document, which lays out U.S. foreign policy priorities. የደህንነት፣ የፖለቲካ፣ የውጭ ጉዳይና መሰል አጀንዳዎችን ለሚመርጡ አስተያየት ሰጪዎች መነጋገሪያ ሆኖ የሰነበተውና በዶናልድ ትራምፕ ፊርማ የተለቀቀው ባለ 29 ገጹ ሰነድ ራሱን በማብራራት ይጀምራል። ዋት ኢዝ አሜሪካን ስትራቴጂ በሚለው የመግቢያ ርዕስ ስር እንዲህ ይላል። አሜሪካን ጠንካራ፣ ሀብታም፣ ተደማጭና ውጤታማ እንደነበረች ለማስቀጠል ከዓለም ጋር ለመስራት የሚያስችል ስትራቴጂ ያስፈልጋታል። ስትራቴጂው ተጨባጭ፣ እውነተኛ ሁኔታዎችን የሚያብራራ፣ ከትክክለኛ ግምገማ የሚመነጭ፣ ሊያሳካው የሚፈልገውን ጥቅም ያስቀመጠ መሆን ይኖርበታል። እያንዳንዱ አገር ወይም አካባቢ አለያም ጉዳይ የእኛ ጉዳይ ይሆናል ማለት አይደለም። የውጭ ጉዳይ ፖሊሲያችንን የአገራችንን ብሔራዊ ጥቅም ከመጠበቅ አንጻር ብቻ የምንመለከተው ይሆናል እያለ የሚቀጥለው ስትራቴጂው ከቀዝቃዛው ጦርነት ወዲህ አሜሪካ የተከተለችውን የውጭ ጉዳይና የደህንነት ፖሊሲ አብጠልጥሎ ይተቻል። እዚህ ውስጥ መነሻ የሚሆኑ ነጥቦች አሜሪካ በሁሉም ነገሮችና በሁሉም ሀገሮች ላይ አታተኩርም፣ ይልቁንም ጥቅማችን በሚገኝባቸው በተመረጡ ጉዳዮችና በተጠቀሱ ሀገሮች ላይ ብቻ ግን ትኩረት እናደርጋለን የሚለውን ነው። እናም ኢትዮጵያ በዚህ ሰነድ ላይ ስሟ ሲነሳ ምን ስታደርግ ወይም ምን ስትሆን የአሜሪካ ጥቅም ይነካል የሚለውን ይጠቁማል። ባለ 29 ገጹ ሰነድ ገጽ 29 ላይ ኢትዮጵያን ከነ ኮንጎ ከነ ሱዳን ጋር ሲያነሳት እናገኘዋለን። ኢትዮጵያን ያነሳት እንደ ድሮው የሰላም እና የጸረ ሽብር አጋር አድርጎ አለያም ተስፈኛ የልማት ምድር
በማለት አይደለም፣ በምትታወቅበት ጦርነት ነው። ኢትዮጵያ ከኤርትራም ሆነ ከሶማሊያ ጋር ልታደርገው የምትችለውን ጦርነት ለማስቀረት መስራት የአሜሪካ መንግስት ስትራቴጂ መሆኑ ተቀምጧል። ቃል በቃል እንዲህ ይላል። ለአብነት እንደ ኮንጎና ሩዋንዳ እንዲሁም ሱዳን ባሉ የአፍሪካ ሀገራት የሚካሄዱ ጦርነቶችን ለማስቆም ድርድሮችን መጠቀም፣ አዲስ እየተወለዱ ያሉ ጦርነቶችን ለምሳሌ ኢትዮጵያ ከሶማሊያና ከኤርትራ ጋር ልታደርገው የምትችለውን ውጊያ ለማስቀረት እድሎችን እንጠቀማለን። በዚህ ገለጻ መሰረት ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚካሄድ ጦርነት የአሜሪካን ጥቅም የሚነካ በመሆኑ መቆም አለበት። ይህ የደህንነት ስትራቴጂ ከወጣ በኋላም ዶናልድ ትራምፕ ኮንጎና ሩዋንዳን ቤተ መንግሥት ጠርተው የሰላም ስምምነት አፈራርመዋል። በሌላ ቋንቋ የደህንነት ስትራቴጂያቸውን መተግበር ጀምረዋል ማለት ነው። ሱዳን ውስጥ የሚካሄድ የእርስ በርስ ጦርነትም የአሜሪካን ጥቅም ስለሚነካ መቆም አለበትና የዶናልድ ትራምፕ አስተዳደር እነ ሄሚቲን እነ አልቡርሃንን ለማሸማገል ይሰራል ማለት ነው። የአሜሪካን ጥቅም የሚጻረረውና አሜሪካም ለማስቆም የምትሰራው አብይ አህመድ ኤርትራን ወይም ሶማሊያን ከወረሩ እንደሆነም ተጠቁሟል። እናም ይህንን ለማስቆም የትራምፕ መንግስት ለመስራት ፍኖተ ካርታዬ ነው ያለውን የደህንነት ስትራቴጂ ይፋ አድርጓል። በሱዳን ውስጥ የሚካሄድ የእርስ በርስ ጦርነት የአሜሪካን ጥቅም ከነካ በኢትዮጵያ ውስጥ የሚደረግ የእርስ በርስ ጦርነትስ ለምን ተመሳሳይ ትኩረት አይሰጠውም? ኤርትራን ወይም ሶማሊያን የሚወሩት አብይ አህመድ የአሜሪካን ጥቅም ስለሚነኩ እናስቆማቸዋለን የሚል ይዘት ያለው ሰነዱ ስለምን ልክ እንደ ሱዳን በኢትዮጵያም ውስጥ የሚካሄደው የእርስ በርስ ጦርነት ለብሔራዊ ጥቅም ጉዳት አለው አልተባለም የሚለውን ማጤን እጅጉን ጠቃሚ ይሆናል። በስትራቴጂው ላይ ቁልጭ ብሎ የተቀመጠው ጉዳይ አሜሪካ ሁሉንም ነገርና ጦርነት ጥቅሟን እስካልነካ ድረስ ጣልቃ ትገባበትም፣ ጥቅሟን የሚነካ ከሆነ ግን ትገባበታለች፣ ለማስቆምም ትሰራለች። ይህንን አዲስ አተያይ ሲል ይጠራዋል። እናም በአማራና በኦሮሚያ ክልሎች በሚካሄደው ጦርነት ሚሊዮኖችን እየፈጀ ቢቀጥል አሜሪካ የሚነካ ጥቅም የላትምና ጉዳዩዋ ሊሆን አይችልም ነው ነገሩ። አብይ አህመድ ኤርትራን ወይም ሶማሊያን ለመውጋት ጦር ቢያዘምቱ ግን አሜሪካ በሕግ አምላክ እያለች የድርድር ያለህ እያለች ማዕቀብም እያከታተለች ትገባለች ማለት ነው። ሰነዱ ኢትዮጵያን እንደ ወራሪና ጦረኛ አድርጎ እንዳስቀመጣትን መገንዘብ ይቻላል። አዳዲስ ጦርነቶችን ማስቀረት ፕሪቬንቲንግ ኒው ዋንስ ካለ በኋላ ኢትዮጵያ ከኤርትራ ወይም ከሶማሊያ የምታደርገው እንደሆነ ይገልጻል። ይህ አዲስ ጦርነት ይህ አቀራረብ ብቻውን የአሁኑን የአዲስ አበባ አገዛዝ ዓለም ጦረኛና ጠመንጃ ነካሽ አድርጎ እንዲረዳው በማድረግ ረገድ የበኩሉን ይወጣ ይሆናል። ምክንያቱም አዲስ ጦርነቶች በአፍሪካ ውስጥ እያቆጠቆጡ ነው በሚለው ነገር ውስጥ ያካተተው ኢትዮጵያ ከጎረቤቶቿ ጋር ያለውን ብቻ ነው። በሌላ በየትኛውም የአፍሪካ አካባቢ አዲስ ጦርነት ሊፈጠር እንደሚችል ሰነዱ ያለው ነገር የለም። እንዲያም ሆኖ ወለጋና ወልዲያ፣ ጎጃምና ሸዋ የሚደረግ ጦርነት በአሜሪካ ጥቅም ላይ እንጥፍጣፊ ጉዳት የለውምና የብልጽግና ገዢዎች እንዳሻቸው ቢገድሉ በዋይት ሃውስ አይን ከሱዳን የእርስ በርስ ጦርነት እኩል አይታዩም። ይህ ለኢትዮጵያውያን አሳሳቢ፣ ለብልጽግና ገዢዎች ደግሞ የሚመች ነገር ይመስላል። ጦርነት እንጀራው የሆነ አገዛዝ የኤርትራ ወረራውን ቢከለከል እንኳን በአማራና በኦሮሚያ ክልሎች እንዲሁም በሌሎች አካባቢዎች ውጊያዎችን በማካሄድ ሰው እንዲገድል የሚያደርገውን ውቃቢ ይወጣል ማለት ነው። አሜሪካኖች የሱዳንን የእርስ በርስ እልቂት ለማስቆም እንደሚሰሩ ግን ለሚቀጥሉት 3 ዓመታት በሚመሩበት ፖሊሲም ላይ ሆነ በፕሬዚዳንቱ ንግግር አስቀምጠዋል። Sudan, and we're going to start working in Sudan. I didn't think that was one that was going to be so easy to do. ዶናልድ ትራምፕ ስለ ሱዳን ጦርነት በአደባባይ ሲናገሩ በደህንነት ስትራቴጂያቸውም ላይ ጽፈው ሲያሰፍሩ ከሱዳን 70 ኪሎ ሜትር ርቀት ላይ ስለሚሞቱ ኢትዮጵያውያን ለምን እንደማይመለከታቸው ሆነ የሚለው መሰረታዊ ጥያቄ ነው። የትኛውም ጦርነት 4 እግሮች አሉት: መረጃ፣ ኢኮኖሚ፣ ጦርና ዲፕሎማሲ። እነዚህ እግሮች ተመጋግበው ባልሰሩ ቁጥር እየተሰባበሩ ይሄዳሉ። 3ቱ እግሮች በአብዛኛው በአገር ውስጥ የሚከወኑ ሲሆኑ ዲፕሎማሲ ግን በውጭ የሚሰራ ነው። ሀያላን ሀገራትና በጦርነቱ ላይ ፍላጎት ያላቸው ኃይሎችን የራስን አጀንዳ እንዲረዱ፣ ህዝብ ላይ የሚደርስን ጥፋት እንዲገነዘቡ ማስቻል፣ ወዳጅ እንደሆኑና ተፋላሚውን እንዲያወግዙ ማድረግ የሚሉት ደግሞ መሰረታዊ የጦርነት ዲፕሎማሲ አላባውያን ናቸው። የአማራ ክልል ጦርነት ከተጀመረ ወዲህ አሜሪካን ጨምሮ የምዕራባውያን ሚና ግዴለሽነት እንደተካው የሚታወቅ ነው። በመጀመሪያ ጦርነቱ ሲጀመር አሜሪካ ብዙ የደከመችበትን የፕሪቶሪያ ስምምነት በመቃወም ጀመረ መባሉ ከብልጽግና ጋር ወደ ትግራይ የዘመተውን ፋኖና በአሁኑ ወቅት በአማራ ክልል የሚንቀሳቀሰውን ፋኖ የምዕራቡ ዓለም አንድ አድርጎ የሚመለከት መሆኑ፣ የጎንዮሽ ግጭቶችን የሚያባብስ አካሄድ ይከተላል ተብሎ መታሰቡ፣ የፖለቲካ አጀንዳውን በቅጡ አለማስቀመጡ ወዘተ የምዕራባውያኑን በተለይም የዋሽንግተንን ትኩረት እንዲያጣ አድርጎታል በሚል ገና ከመጀመሪያው ሲነገር እንደነበር
አይዘነጋም። የአሜሪካ መንግስት ሊያስቆመው በብዙ ሲደክምለት የነበረን ጦርነትና የዋሽንግተኑ መንግስት የጦር ወንጀልና የዘር ማጽዳት ተፈጽሞበታል ሲል በፈረጀው ጦርነት ላይ በውጭ ሀገራት የሚኖር አማራ ነኝ ባይ ዲያስፖራ በብዛት አብይ አህመድን በመደገፍ ሲሳተፍ የነበረ መሆኑ በአሁኑ ወቅት በአማራ ህዝብ ላይ የሚካሄደውን ጦርነት ጆሮ ዳባ ልበስ እንዲባል የራሱን አስተዋጽኦ አበርክቷል የሚሉ አንድ አስተያየት ሰጪ ከ2 ዓመት በፊት በአሜሪካ ሳንዲያጎ የተካሄደን ስብሰባ ዋቢ ያደርጋሉ። በዚያ አምባሳደር ማይክ ሐመርና የኮንግረስ አባሏ ሳራ ጃኮብስ ንግግር ባደረጉበት መድረክ ላይ የኦሮሞ፣ የሶማሌ፣ የአማራና የትግራይ ፖለቲካዊ ዲያስፖራዎች ለስብሰባ ተቀምጠው ነበር። በወቅቱ የአማራ ተወካይ ነን ያሉ ሰዎች ከአብይ አህመድ ጋር ተነጋገር አትበሉን እያሉ ሲጮሁና ስብሰባውን አቋርጦ ለመውጣት ሲጋበዙ ያዳመጡት ማይክ ሐመር አምና ዋና የጦርነቱ ደጋፊ አልነበራችሁም ወይ በማለት እንደወረፏቸው በወቅቱ ተዘግቦ ነበር። እንዲህ ያሉ ተቋማዊ መረጃዎች ያሉት የአሁኑ የአሜሪካ መንግስት የአማራ ክልል ህዝብ ለመከራ የተዳረገበት ጦርነት ከሱዳን ያነሰ ትኩረት እንዲሰጠው አድርጎታል። ፖለቲካ የማይገባው የሚጠላው እንጂ የሚቆረቆርለት ህዝብ የሌለው ጥላቻ ፖለቲካ የሚመስለው አማራ ነኝ ባይ ዲያስፖራ የአማራ ህዝብ ያለ አዳኝና ከልካይ እንዲቀጠቀጥ አድርጓል የሚሉ ሰዎች ቢያንስ አሁን በህዝቡ ላይ የሚደርሰውን እልቂት ለማስገንዘብ አንዳች ጥረት ሲያደርግ የማይታየውም የሚነሳው የአብይ ስልጣን የተነካ ሲመስለው ብቻ ነው ይላሉ። የትግራይ ዲያስፖራ አባላት የህወሓት አመራር እንዲህ እንዳሁኑ ሳይከፋፍላቸው በፊት ስራቸውን ትተው ገንዘባቸውንም ሰውተው ቀንና ሌሊት ሳይሉ በህዝብ ላይ አብይ አህመድና ግብረ አበሮቻቸው የፈጸሙትን በደል አበክረው አጋልጠዋል። በዚህም ዓለም ትኩረት እንዲሰጣቸው አድርገው ነበር። ያኔ ግን በዲያስፖራው ዓለም የተሰለፈው የአብይ አማራ ከሻቢያዎች ጋር ተሰልፎ እንበር ተንከባላይ እያለ ያፌዝ ነበር። እንዲህ ያለው የዲያስፖራ ውድቀት ዛሬ የአማራ ህዝብ የሚደርስበትን እልቂትና ሰቆቃ ምዕራባውያን እንዳይረዱት አድርጓል የሚሉ አስተያየት ሰጪዎች የአሜሪካ ፖሊሲም ከዚሁ ሊቀዳ እንደሚችል ግምታቸውን ያስቀምጣሉ። እንዲህ ያሉ ጦርነቶች እንደ ዶናልድ ትራምፕ ላሉ ሰዎች እንዲደርሱ ሎቢስቶች፣ ወዳጅ አገሮች፣ የትግሉ ደጋፊዎችና መሰል አካላት መተባበርና መስራት ይኖርባቸዋል። ለአብነት ትራምፕ የሱዳኑን ጦርነት አሰቃቂነቱን የሰሙት በቅርቡ የሳውዲ አረቢያው አልጋ ወራሽ ዋይት ሃውስ በሄዱ ጊዜ ነው። ቃል በቃል የተናገሩትም ፕሬዚዳንቱ አልጋ ወራሹ ስለ ሱዳን አንዳች ነገር መስራት እንዳለብኝ ነገረኝ። ይህ የኔ ዕቅድ አልነበረም። የሱዳን ጉዳይ ዝም ብሎ የሆነ ተራ ነገር ይመስለኝ ነበር። ቀውሱ አሳሳቢና ከቁጥጥር ውጭ እንደሆነ ገባኝ በማለት የገለጹት በአንድ ጦርነት ውስጥ ዲፕሎማሲ ያለውን ጉልበት የሚያሳይ ነው። His Majesty would like me to do something very powerful having to do with Sudan. It was not on my charts to be involved in that. I thought it was just something that was crazy and out of control. ከጥቂት ዓመታት በፊት የኢትዮጵያን ጦርነት አናቆምም፣ መንግስትን አቁም አትበሉት እያሉ ዋይት ሃውስ የሚሄዱ ቆብ ያጠለቁ ጳጳሳት ነበሩ። ዛሬ የአማራን ህዝብ ጦርነትና እልቂት የሚናገርለት የለም። እንደ ሳውዲው አልጋ ወራሽ እስከ ዋይት ሃውስ የሚያደርስ ሰው ቢታጣ እንኳን በወገኖቹ ላይ የሚደርስን እልቂት ስቴት ዲፓርትመንት ድረስ ሄዶ በመሰለፍ ማሳየት የማይፈልገው ዲያስፖራ ዝም ባለባቸው ባለፉት 2 ዓመታት የአሜሪካ መንግስት የኦሮሚያን ጦርነት ለማስቆም ጥረት አድርጓል። በተለይም በታንዛኒያ በብልጽግናና በኦሮሞ ነጻነት ሰራዊት መካከል የተካሄዱት ድርድሮች የአሜሪካ እጅ በስፋት የገባባቸው ግን የከሸፉ እንደነበሩ አይዘነጋም። ይህም ማለት የኦሮሚያው ጦርነት ቢያንስ በአሜሪካ መንግስት ተቋማዊ መዝገብ ኢንስቲቱሽናል ሪከርድ ውስጥ ተካቶ ከባይደን አስተዳደር ወደ ትራምፕ መንግስት ተዘዋውረዋል ማለት ነው። እንዳም ሆኖ በሚቀጥለው 3 የትራምፕ ዘመናት ይህም ጦርነት የአሜሪካ አጀንዳ እንደማይሆን አዲሱ ስትራቴጂ ይጠቁማል። ይህ የአሜሪካን ጥቅም ማዕከል አድርጎ እንደተሰናዳ የሚያትተው ሰነድ አብይ አህመድ ሆይ የራስህን ህዝብ እንዳሻህ አድርገው ኤርትራንና ሶማሊያን ግን እንዳትወጋ፣ ወደ ኤርትራም ሆነ ወደ ሶማሊያ በተኮስክ ቁጥር ጥቅማችንን እንደምትጎዳ እወቅ የሚል ትርጉም የሚሰጥ ነው። እናም እዚህ ጋር ትራምፕ የማይወዱት የጦርነት ድግስ በኢትዮጵያ በኩል አለ ማለት ነው። ይህም ወደ ኤርትራ ላይም ወደ ሶማሊያ የሚደረግ አብያዊ ዘመቻ ነው። ለዚያም ይመስላል ይህ የደህንነት ስትራቴጂ ከወጣ በኋላ የስቴት ዲፓርትመንት ኃላፊው ማርኮ ሩቢዮ ወደ አብይ አህመድ የደወሉት። ጠቅላይ ሚኒስትሩና ሚኒስትሩ ይሄው ስትራቴጂ በወጣበት ሳምንት የተነጋገሩት የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በማስመልከት እንደሆነ ስቴት ዲፓርትመንት አስታውቋል። ይህ ዲፕሎማሲያዊ ቃላት ያጀሉት አባባል አብይ ሆይ እባክዎትን ለአፍሪካ ቀንድ ሰላም መሆን ዕውቀትዎን ያካፍሉን፣ እስኪ ጦር አዋጥተው አፍሪካ ቀንድን ሰላም እናድርገው፣ እንዲህም እንድናደርግ እንተባበር ወዘተ የሚል መልእክት እንደሌለው አሻሚ አይደለም። ወደ ኤርትራም ዘምታለሁ የምትለው ነገር የእኛን ጥቅም የሚጎዳ ነገር ነውና እንዳታስበው የሚል ሐሳብ እንዳለው ግን
መገመት ይቻላል። ይህንን ለማለት የሚያስደፍረውም ይህንን ግምት ለመያዝ ምክንያት የሚሆንም ሁለት መነሻ አለ። አንድም ሩቢዮ አብይ ጋር የደወልኩት ስለ አፍሪካ ቀንድ ሰላምና መረጋጋት ለመነጋገር ነው በማለት መስሪያ ቤታቸው በስትራቴጂው ላይ ያስቀመጠውን ሐሳብ ያነሱ በመሆናቸው፣ ሁለትም የውጭ ሀገር ባለስልጣን ሲደውልላቸው ፍንድቅ ብለው በፌስቡካቸው ላይ በመጻፍ የሚታወቁት አብይ ስለዚህኛው ስለ ሩቢዮ ስልክ ልውውጥ ዝም በማለታቸው የሁለቱን ሰዎች ንግግር ይዘት መገመት ይቻላል። አብይ ጦርነታቸውን የማይቃወምባቸው ወይም እልቂታቸውን የማይተችባቸው ከሆነ የባርባዶስም ሆነ የኮሞሮስ መሪ ከደወለላቸው ዛሬ ወንድም የደወለልኝ ብለው በመለጠፍ የሚታወቁ ናቸው። ሚዲያዎቻቸውም ይህንኑ ያስተጋቡላቸዋል። ባለፉት 11 ወራት ከማርኮ ሩቢዮ 3 ጊዜ የተደወለላቸው ቢሆንም አንዱንም በማስመልከት ግን ምንም ብለው አያውቁም። እዚህ ጋር ጦርነት ተው፣ በሰላም ላይ አታምጽ፣ ጎረቤት ከወረርክ ጥቅማችንን እንደምትጻረር እወቅ ተብለው ነው የሚል ግምት ማስቀመጥ ልክ ይሆናል። ጠቅላይ ሚኒስትር አብይ ከሌሎች ባለስልጣናት በተለይም ከአውሮፓና ከሰሜን አሜሪካ መሪዎች ጋር ሲነጋገሩ ወዲያውኑ በፌስቡክ ወይም በትዊተር ከወንድሜ እከሌ ጋር ተወያይቼ በጋራ ለመስራት ተነጋግሬያለሁ ማለት አለያም ነገሩን አንሻፈው በመግለጽ ማስፈር ልማዳቸው ነበር። ለአብነት በትግራይ ጦርነት ጊዜ የካናዳው ጠቅላይ ሚኒስትር የነበሩት ጀስቲን ትሩዶ ደውለው የኤርትራን ሰራዊት አስወጣ ካሏቸው በኋላ አብይ በትዊተርና በፌስቡካቸው ከካናዳው ጠቅላይ ሚኒስትር ጋር በአፍሪካ ቀንድ ጉዳዮችና በጋራ አጀንዳዎች ላይ ተወያየን ብለው ይለጥፋሉ። የካናዳው ጠቅላይ ሚኒስትር ግን አብይ ጋር ደውዬ የኤርትራን ሰራዊት እንዲያስወጣ ነገርኩት ብለው በትዊተራቸው ላይ እቅጯን ያሰፍራሉ። አብይ የኤርትራን ሰራዊት አስወጣ ሲባሉ ነበር በአፍሪካ ቀንድ ጉዳዮች ተወያየሁ ብለው የሚለጥፉት። እንዲህ ያለውን ነገር በዚያ ሰሞን ሰው ይታዘበኛል ሳይሉ ያደርጉት ነበር። አሁን ግን ከማርኮ ሩቢዮ ጋር ያደረጉትን የስልክ ንግግር አንሻፈውም ቢሆን አልገለጹትም። በዚያ ባልተወራለትና ባልተነገረለት የስልክ ልውውጥ ወቅት ምናልባት ኤርትራን ለመውጋት የምታደርገውን ማኮብኮብ አቁም፣ ሌላ ሀገር እንዲፈርስ አንፈቅድም ብለዋቸው ይሆናል። ምናልባት ከሱዳን ጉዳይ እጅህን ሰብስብ ብለዋቸውም ይሆናል። ምናልባት ቀውስ ፈጣሪና ወራሪ ነህ ብለዋቸውም ይሆናል። ምክንያቱም አዲሱ የአሜሪካ የደህንነት ስትራቴጂ እነዚህን አይፈቅድምና። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።